ክርስቲያን ተብሎ ስጋው ደግሞ የማይቀበል የሚባል ይሄ ቀልድ ነው። በነገራችን በእኛ ሀገር ህዝቡ ስጋው ደግሞ የማይቀበል ከመሆኑ የተነሳ ቆራቢዎች የሚባል ስም አለ። በሌላ እኮ አይታወቅም። ቆራቢዎች ክርስቲያን ማለት ኦልሬዲ ያው ቆራቢ አይደል? ግን ስም ሆኗል። ይሄ በጣም ብዙ ሰው በሞተ ነፍስ ነው ያለው ማለት ነው። የለም እኔ ወጣት ነኝ። እኔ አሁን ብዙ ሰው ማን ትምህርቱ እንዳመጣ እንዴ ነጋዴ ነኝ። ነጋዴ ማን ነው ስጋው ደግሞ አይቀበልም? እኔ እንዲህ ነኝ ይላል። እኔ ለስጋው ደግሞ የማይሆን ስራ ከሆነ ኦልሬዲ ለክርስቲያን አይሆንም ማለት ነው። መጀመሪያውኑ ኃጢአት የሆነ ስራ ከሆነ የምንሰራው ስጋው ደግሞ ብንቀበልም ባንቀበልም ኃጢአት የሆነ ስራ እንድንሰራ አይፈቀድልንም። ክርስቲያኖች ለሰው ራሱ አይፈቀድም ወንጀል ኃጢአት የሆነ ስራ መስራት። ከዛ ውጭ ግን ምንም ህጋዊ የሆነ ማንኛውም ስራ ስጋው ደግሞ አይከለክልም። ማንኛውም እድሜ ክልል አይከለክልም። ስለዚህ እኛ ወጣቶች ነን በሚል ማንቀበል ሰዎች ሙታን መሆናችን መዘንጋት የለብን። ቶሎ ወደ ህይወት መመለስ፣ ቶሎ ወደ ህይወት። የእድሜ ገደብ የለው፣ የጾታ ገደብ የለው፣ የዜግነት የጎሳ የምናምን የአገልግሎት ገደብ የለውም። ክርስትና የተነሳ ሰው ክርስትና ከተነሳበት ጊዜ ጀምሮ ወደ መቃብር እስኪወርድ ድረስ ይበላል ይጠጣል። አንድ ሰው ከተወለደ ጊዜ ጀምሮ ይመገባል አይደለም? በምናውቀው በውስጥም በእናቱ ማህፀን ህይወት ካለው ህይወት ከተዘራበት ጊዜ ጀምሮ በእትብት ይመገባል። እኛ በምናየውና በምናውቀው ከእናቱ ማህፀን ከወጣ ጀምሮ ጡት ይጠባል። ከዚያም እያለ እስኪሞት ድረስ ይመገባል። መመገብ ሲያቆም ይሞታል። በነፍስም እንደዚህ